የዛሬ ቪዲዮአችን ዋናው ዓላማ ለሲኦሲ ተፈታኞች፣ ለኤግዚት ኤግዛም ተፈታኞች፣ ለቢዝነስ ኦውነሮች ማለት ሰራተኛን ከስሩ ቀጥሮ ለሚያሰራ ድርጅት ባለሀብት ማለት ነው። ለነዚህ ሰዎች አጭርና ግልጽ በሆነ መልኩ የሰራተኛን ደሞዝ የስራ ግብር ሲሰላ በኤክሴል ቁጭ አድርገን እናያለን በአጭር ደቂቃ። በቀጥታ ወደ ዝርዝር ሁኔታችን እንገባለን። አንደኛ ላይ የምናገኘው ምንድነው? በደሞዝ ስሌት ወይንም ፔሮል ውስጥ ዋና ትልቁ ነገር ምንድነው? ኤክሴል ፎርሙላ መቀየር መቻላችን ነው ማለት ነው። ምንድነው? ታክስ ብራኬቱ አለ እስከ 2000 ታክስ ፍሪ ነው፣ እስከ 35% የሚል አለ። ያንን ፎርሙላ ወደ ኤክሴል ቀመር መቀየሩ ትልቅ ሄዴክ ነው አቃለው። ለማንኛውም አካውንታንት፣ ለየትኛውም የድርጅት ፋይናንስ ሰራተኛ በጣም አስቸጋሪ እንደሆነ ስለሚያውቅ ነው እቺንም ቪዲዮ ዛሬ በግልጽ ለማየት የተገደድኩት ማለት ነው። ስለዚህ እስከመጨረሻ ከኛ ጋር ከቆያችሁ እያንዳንዷን ስቴፕ ከ2000 ደሞዝ ተከፋይ እስከ 14000 እና ከዛ በላይ ለሚከፈል አንደኛ የስራ ግብሩ ትክክለኛ ፐርሰንት የሚቀነስበት፣ ሁለተኛ ፐርማነንት ዲዳክሽን የሚባል አለ። እነዛን ዲዳክሽኖች ስንት ነው፣ ከዛ በኋላ የአንድን ሰራተኛ ደሞዝ ይሄን ያክል ነው ለምን ታክስ ተቀንሶበት የሚለውን ነገር መናገር እንደምትችሉ ነው ዛሬ የምናየው ማለት ነው። አንደኛ የሰው ቋንቋ በሚለው እዚህ ጋር አለ። በሰው ቋንቋ ምንድነው? ለምሳሌ ደሞዛቸው 2000 እና ከዚያ በታች የሆኑ ሰዎች ከግብር ነፃ ናቸው ይላል። ምን በታክስ ብራኬቱ ህግ በፕሮክላሜሽን መሰረት በሰውኛ ብለን እንጠራለን በዚህ ቪዲዮ አጠራር ማለት ነው። ስለዚህ ደሞዛቸው እስከ 2000 እና ከዛ በታች የሆኑ ሰራተኞች ከግብር ነፃ ናቸው። ኤክሴል ቋንቋ ሲናገር ደግሞ ምን ማለት ነው? የኤክሴል ቋንቋ ኢኳልስ ቱ ኢፍ ብራኬቱን ከፍተ ቢቱ ማለት ሴሉን ነው የሚተካው። ቢዋንም ሊሆን ይችላል፣ ሲዋንም ሊሆን ይችላል፣ ዲቤትም ሊሆን ይችላል። ትክክለኛ ያስም ያረፈበት ቦታ ነው። ያንን ለመላካት ነው፣ ሌላ ችግር የለውም። ስለዚህ ኢኳልስ ቱ ኢፍ ብራኬቱን ከፍተ ቢቱ ኦር ሴል ማለት እንችላለን። ሌስ ኦር ኢኳልስ ቱ 2000 ኮማ ታደርግና 0 ከዛም ብራኬቱን ሲዘጋበት እቺኛውን ቋንቋን ነው መልሰን ያወራናት ማለት ነው። ስለዚህ ደሞዛቸው 2000 እና ከዚያ በታች የሆኑ ሰዎች ከግብር ነፃ ናቸው። በኤክሴል ቋንቋ ኤክሴልን ሲታናግሩት ደግሞ ኢኳልስ ቱ ኢፍ ብራኬቱን ከፍተ ቢቱ ሌስ ኦር ኢኳልስ ቱ 2000 ኮማ 0 ቅንፉን ሲዘጋበት እዚጋ በኤክሴል ቋንቋም የምናወራ በሰውኛም የምናወራ አንድ ነገር ነው። ስለዚህ ለብቻ ነጥለን ስናያት እቺን ትመስላለች ማለት ነው። ሁለተኛ ላይ በሰውኛ ቋንቋ ነው ይሄንንም የምናወራው። በመጀመሪያው ደሞዛቸው በ2001 እና 4000 መካከል የሆኑ ሰዎች 15% ግብር ይከፍላሉ። ብር 300 ይቀነስላቸዋል። ፐርማነንት ዲዳክሽን የሚባለው ማለት ነው። ዲስ ዊ ኮል ሰውኛ ብለን የምንጠራው። ስለዚህ በሰውኛና በኤክሴል ቋንቋ ብለን ነው በለያነው መሰረት ደሞዛቸው በ2001 እና 4000 መካከል የሆኑ ሰዎች ግብር ይከፍላሉ። 15% ግብር ይከፍላሉ። ብር 300 ይቀነስላቸዋል። which means በኤክሴል ፎርሙላ ሲናወራ ኢኳልስ ቱ እቺ አትረሳም። ኢኳልስ ቱ ኢፍ ብራኬቱን ከፍተ አሁንም ቢቱ ሌስ ኦር ኢኳልስ ቱ which means በዚህና በዚህ መካከል ማለት ነው። ሌስ ዋናው በኤክሴል ቋንቋ የተፈለገችበት እዚች ጋር ነው ይውላችሁ፣ እዚች ጋር ማለት ነው። በ2001 እና በ4000 መካከል ማለት ነው። ሌስ ኦር ኢኳልስ ቱ 4000 ማለት ኤክሴል ይሄንን ቋንቋ ሲታወራበት ስለሚለይ ነው። ኮማ ታደርግና የቅድሙን ኮማ አድርገን 0 ነው ያደረግነው። እዚህ ጋር ታክስ ኤግዘምፕትድ ስለሆነ እዚህ ጋር ፐርሰንቱን እናስቀምጣለን ማለት ነው። ኮማ ታደርግና አሁንም ቅንፉን ከፍተ ቢቱ ታይምስ 15% ብራኬቱን ዘግተበት
ሲቀነስ 300 ትዘጋለህ አሁንም ማለት ነው። ስለዚህ በቀላሉ እዚህ ጋር ተወራ ምንድነው 2001 እና 4000 መካከል ያለው ነው። ከዛ 15% ይከፍላሉ ዘን 300 ይቀነሳል። ይሄኛውን በኤክሴል አንደ ፎርሙላውን ሰጥተን ሁሌ ቁጥሩን ብቻ እያስገባን እንዲሰራልን ከፈለግን ደግሞ ይሄንን ፎርሙላ ፊድ ማድረግ ግዴታችን ነው። ፊድ ሲናደርግ ደግሞ ትክክለኛ ፕሮሲጀሩን ተከትለን ሶስተኛ በሰው ቋንቋ ምንድነው ብሎ ደሞዛቸው ከ4001 እስከ 7000 መካከል የሆኑ ሰዎች 20% ግብር ይከፍላሉ፣ ብር 500 ይቀነስላቸዋል ይላል። በኤክስኤል ደግሞ እዚ ኳሊስቱ ኢፍ ብራኬቱ ይከፈትና ቢቱ ለሶሪ ኳሊስቱ 7000 ኮማ ቅንፉን ከፍተ አሁንም ቢቱ ታይምስ 20% ቅንፉን ትዘጋበትና ማይነስ 500 ቅንፉን ሲዘጋበት ይሄኛውን አወራ ማለት ነው በኤክስኤል ቋንቋ። ቢኮዝ ይሄንን ለየብቻ የሚያሳያቸው በደንብ እንዲገባቸው ነው። ቬሪ ማይንድ መጨረሻ ኤክስኤል ላይ ግን መጨረሻ ስላይድ ላይ ግን ሁሉንም አንድ ላይ ያጠቃለለ ጀነራል የሆነ ፎርሙላ ስላለ ችግር የለውም እንዲገባችሁና በቀላሉ እንድትረዱት ነው እዚህ ጋር ላይች የሚያሳያቸው አንድ ሁለት እያልኩኝ ማለት ነው። ስለዚህ ሶስተኛ ደረጃ ላይ ከ4001 እስከ 7000 መካከል ባለው ደሞዝ ይሄኛው ነው ፎርሙላ ማለት ነው እንዳይረሳችሁ። አራተኛ ላይ ደሞዛቸው በ7001 እና በ10000 መካከል የሆኑ ሰዎች 25 ግብር ይከፍላሉ፣ 25% ግብር ይከፍላሉ፣ ብር 850 ይቀነስላቸዋል ይላል። በኤክስኤል ደግሞ ኢፍ እዚ ኳሊስቱ ኢፍ ብራኬቱን ከፍተ ቢቱ ለሶሪ ኳሊስቱ 10000 ማለት ከ7001 እስከ 10000 ማለት ነው። ኮማ ተደርግና አሁንም ብራኬቱን ከፍተ ቢቱ ታይምስ 25% ትዘጋና ማይነስ 850 ትዘጋለ። አምስተኛ ላይ ደሞዛቸው ከ10001 እና እስከ 14000 መካከል የሆኑ ሰዎች 30% ግብር ይከፍላሉ፣ ብር 1350 ይቀነስላቸዋል ይላል። በኤክስኤል ደግሞ ሲናወራ እዚ ኳሊስቱ ኢፍ ብራኬቱን ከፍተ ቢቱ ለሶሪ ኳሊስቱ 14000 which means ከ14001ን አያካትትም። ቬሪ ማይንድ እዚች ጋር ከ10001 እስከ 14000 ብሎ ስለገደበን ማለት ነው። ኮማ ታደርግና ቅንፉን ከፍተ ቢቱ ታይምስ 30% ትዘጋበትና ሲቀነስ 1350 ትዘጋለ አሁንም ማለት ነው። ሁለተኛ ላይ የምናገኘው ምንድነው ደሞዛቸው 14100 እና ከዚያ በላይ እስካሁን ካወራነው ይለያል ማለት ነው። 14000 እና ከዛ በላይ የሆኑ ሰዎች 35% ግብር ይከፍላሉ፣ ብር 2050 ይቀንስላቸዋል። በኤክስኤል ደግሞ እዚ ኳሊስቱ ብለ በቀላሉና ባጭሩ ቅንፉን ከፍተ ቢቱ ታይምስ 35% ትዘጋበትና ሲቀነስ 2050 ትላለ በቀላሉ። ስለዚህ ከ1 እስከ 5 ያየነውን ፎርሙላ አያይዘን በኢንካም ታክስ ኮለመን ስር የምትቀመጠዋን አሳያቸዋለሁ ማለት ነው መጨረሻ ላይ። ስለዚህ አሁን እነዚህን ሁሉ ህጎችን አንድ ላይ በመጣመር እንደ አንድ ፎርሙላ አድርገን እንጽፋቸዋለን ማለት ነው። ቅድምም ብያቸዋለሁ ለያይቻ የሚያሳያችሁ በቀጥታ ነገሩን ተረድታችሁ እንትን እንድትሉልኝ ነው። ስለዚህ ለአብነት ያክል የአንድ ሰው ለምሳሌ ጫልቱ ብለን ግብር ጫልቱ ወይ በዳቱ ኦር ሰምቲንግ ብለን ግብሯን ለማስላት ሴል ቱ ኦር ቅድምም ብያቸዋለሁ ሴል ቢ ላይ ዲ ላይ ኤፍ ላይ ኤቭሪዌር ሊሆን ይችላል። ይሄ ለፎርሙላ ያክል ነው እዚህ ጋር የምናስቀምጠው። ሶ አያይዘን ስናስቀምጥ መጨረሻ ላይ አያይዘን ዋና የምታስቀምጡ ምችን ፎርሙላ ነውና እዚ ኳሊስቱ ኢፍ አንዴ ነው የምንለው። እዚ ኳሊስቱ ቅድም ለምሳሌ የታክስ ኤግዘምፕትዱንም ስናየው እስከዚህ ድረስ ነው የመጣ ነው። እዚ ኳሊስቱ ለብቻ ነበረ። የ15%ንም ስናይ እዚ ኳሊስቱ ለብቻ ነበረ። እዚ ጋር ግን አንዴ ነው የምንጀምረው። እዚ ኳሊስቱ ብለን ኢፍ ቅንፉን ከፍተ ቢቱ ኦር ሲቱ ኦር ዲቱ ብለ ለሶሪ ኳሊስቱ 2000 ከሆነ ኮማ ታደርግና ታክስ ኤግዘምፕትድ ወይ ዜሮ ግብር ብለ እዚህ ጋር ትገላለ ማለት ነው። ታክስ ኤግዘምፕትድ ዘን ኮማ ታደርግና አሁንም ኢፍ ትከፍትና ብራኬቱን ቢቱ ለሶሪ ኳሊስቱ 4000 which means 2001 እና 4000 መካከል ያለውን ሊያሳየን ነው ማለት ነው። ኮማ ታደርግና ቅንፉን ከፍተ ቢቱ ታይምስ 15% ትዘጋበትና ሲቀነስ
300 ትለዋለህ። እስከ 15ኛ እስከ ሁለተኛ ተራ ቁጥር ያየነውን ጨርሰናል ማለት ነው። ሶስተኛ ላይ ያገኘነው ምንድነው? ኢፍ ትልና ቅንፉን ከፍተህ ቢቱ ሌስ ኦር ኢኳልስ ቱ 7000 ማለት በ4001 እና በ7000 መካከል ያለው ነው። ኮማ ታደርግና ቢቱ ቅንፉን ከፍተህ ቢቱ ሲባዛ በ20% ሲዘጋ ሲቀነስ 500 ኮማ አራተኛ ተራ ቁጥር ላይ ያየነው ምንድነው? ኢፍ ትከፍትና አሁንም ቢቱ ሌስ ኦር ኢኳልስ ቱ 10000 which means 7001 እና 10000 መካከል ያለው የ25% ነው እያሰላን ያለ ነው። ኮማ አትረሱም። አሁንም ቅንፉን ትከፍትና ቢቱ ታይምስ 25% ትዘጋበትና ሲቀነስ 850 ትላለ። አሁንም ኮማ ኢፍ ትከፍትና ቢቱ ሌስ ኦር ኢኳልስ ቱ 14000 በ10001 እና በ14000 መካከል ያለ ደሞዝ ማለት ነው። ኮማ ታደርግና ቅንፉን ከፍተህ ቢቱ ታይምስ 30% ሲዘጋበትና ሲቀነስ ፐርማነንት ዲዳክሽን የሚባለው 1350 ነው የሚሆነው። ኮማውን አትረሳም። ሲከፈት አሁንም ቢቱ ታይምስ 35% ሲዘጋበትና ሲቀነስ 2050 ትላለ። መጨረሻ ላይ ኢፎቹን ቆጥረ 1 2 3 4 እና 5 ኢፍ ብለህ የከፈትከውን ቆጥረ የመጨረሻውን ትዘጋለህ ማለት ነው። 1 2 3 4 እና 5 which means መጨረሻ ላይ የምትዘጉት ቅንፍ በኢፍ ቁጥር ነው። ይኸውልህ እዚህ ጋር ለምሳሌ 1 ኢፍ አለ፣ 2 ኢፍ አለ፣ 3 ኢፍ አለ፣ 4 ኢፍ አለ፣ 5 ኢፍ አለ። ስለዚህ በኢፍ ብለን ቅንፍ በከፈትነው ቁጥር እዚህ ጋር እንዘጋለን ማለት ነው። ስለዚህ 1 2 3 4 5 ስለዚህ እችኛውን እኔ ባስቀመጥኩት መሰረት ሳጨምሩ ሳቀንሱ ቦታ ሳትቀይሩ ኤክሴል ላይ በታክስ ኮለመን ስር በሰራተኛው በሁሉም ሰራተኛው ፊት ለፊት ያስገባ ፔስት ካረጋችሁ እናንተ ቤዚክ ሳላሪውም ጋር ኦቲውም ጋር ምኑም ጋር ሄዳችሁ ብቻ ቁጥሮቹን ኢንሰርት ማድረግ ነው። ኢንካም ታክሱን ከምን ከግሮስ ሳላሪው ራሱ ካልኩሌት አድርጎ ያስቀምጥላቸዋል። ቤሪ ማይንድ እስካሁን ያወራናቸው ምንድነው? በደሞዝ ሳላሪ መጠን ላይ ተመስርቶ ግብሩን ራሱ በራሱ አውቶማቲካሊ እንዲያሰላ ማድረግ ነው። ማንንን ኤክስኤልን ማለት ነው። ስለዚህ አሁን ያየነው ስለ ስራ ግብርና የስራ ግብር ብቻ ነው። ፔንሽን አላየንም። 7% ለይተን 11% ለይተን ኦቲ አላየንም። we are talking only about income tax of the payroll, income tax of the workers salary። ስለዚህ ዛሬ ያየነው ይሄንን ይመስላል። ይሄንን ቪዲዮ ከቴሌግራም ቻናላችንም በኤክሴል ቀጥታ ማግኘት ትችላላችሁ። ፎርሙላውንም ደግሞ ቀጥታ ማግኘት ከፈለጋችሁ በቀጥታ መደወል ይቻላል። በኮሜንትም ላክልን ብላችሁ መጠየቅ ትችላላችሁ። ስለተከታተላችሁን እናመሰግናለን።